ለራሳቸው እንዲመቻቸው አድርገው ታቦት የሚል ቃል በግድ ይሄ በተበላሸው መጽሐፍ ቅዱስ ብለው ባሳተሙት የአመጽ መጽሐፍ ውስጥ ከየት ያምጡ አዲስ ኪዳን ላይ ታቦት የሚል ነገር ሲያጡ ሰረዙትና ዋናውን መጽሐፍ ቅዱስ ሰርዘው ታቦት የሚል አስገቡበት። የቱ ላይ ነው? ሁለተኛ ቆሮንቶስ ምዕራፍ 6 ቁጥር 15 በደንብ ስማ። መጽሐፍ ቅዱስን ማመሳከር ትችላለህ። ምነግርህን ኢንፎርሜሽን ውሰድ። በቃ ምነግርህን ኢንፎርሜሽን ውሰድ። እንዲህ ይላል፣ ከማያምኑ ጋር በማይመች አካሄድ አትጠመዱ። ጽድቅ ከአመጽ ጋር ምን ተካፋይነት አለው? አዮ ጽድቅ የከበረ ነው፣ አመጽ የተዋረደ ነው፣ ኃጢአት የተዋረደ ነው። ይሄን ግን የምትለየው በእግዚአብሔር መንፈስ ነው። ስለዚህ ጽድቅ ከአመጽ ጋር ምን ተካፋይነት አለው? ብርሃንም ከጨለማ ጋር ምን ህብረት አለው? ብርሃን የከበረ ነው፣ ጨለማ የተዋረደ ነው። ልታስማማው አትችልም። የሙሴ ታቦት ሌላ፣ የእናንተ ጣዖት ሌላ። እንዴ የሙሴ ታቦት እግዚአብሔር ያዘዘው ሙሴ የሰራው፣ እናንተ ታቦት የምትሉት ደግሞ በዘመናችን ቄስ እየተሸከመው የሚወጣው ለስንት ዘመን ሲሸከመው የነበረው ደግሞ እሱ ደግሞ የተዋረደ ጣዖት ነው። ስለዚህ ከጨለማ ጋር ብርሃን ህብረት የለው። ከዛ ምን ይላል ቁጥር 15 ክርስቶስስ ከቤልሆር ጋር ምን መስማማት አለው? ክርስቶስ የከበረ ነው፣ ቤልሆር የተዋረደ ነው። ቤል የባቢሎናውያን አምላክ የዋጣውን አስተፋዋለሁ እያለ እግዚአብሔር በኤርሚያስ ላይ በትንቢተ ኢሳይያስ ላይ እየደጋገመ የሚናገረው ይኸውልህ፣ ቤልሆር አሁን በኦርቶዶክስ ጣዖታት ላይ የሚሰራው ስፒሪት ነው። ከክርስቶስ ጋር ምንም ህብረት የለውም። እግሩ ተቆረጠ በሚሏቸው አማልክት ስም የሰሯቸው ያነጿቸው መቅደሶችና ታቦት ብለው የቀረጡት ጣዖት እሱ በሙሉ ከክርስቶስ ጋር ምንም አይነት ህብረት የለውም። ወይስ የሚያምን ከማያምን ጋር ምን ክፍል አለው? አሁን ከማያምኑ ጋር በማይመች አካሄድ አትጠመዱ የሚለው ይሄንን ነው። ምንም ህብረት የለውም። ከዛ የቀየሯት ቃል ምን ትላለች? የቀየሯት በአዲሱ መጽሐፍ ቅዱስ ብለው በሚሊኒየም ያሳተሙት ላይ በኋላም ደግሞ ከዛም በፊት ደግሞ በብሉ በዚህ በሰማያዊ ቆዳ ታትሞ የወጣው እሱም ላይ የቀየሩት ቃል ቁጥር 16 ላይ ያለ ነው። አዮ ለንግዳቸው እንዲመቻቸው፣ ለክፋታቸው እንዲመቻቸው የእግዚአብሔርን ቃል በመቀላቀልና በመሸቀጥ በዚህ የነጋዴ መንፈስ ለእግዚአብሔር የእግዚአብሔር ቤተ መቅደስ ከጣዖት ጋር ምን መጋጠም አለው ምትለዋን ቃል ታቦት ሚል ቀይረው አስገቡ። የቸገረው ምን ያገባል እንደሚባለው ጥቅስ ሲጠፋ ስማ፣ ኦርቶዶክሳዊ ስማ፣ ጥቅስ ሲጠፋ የእግዚአብሔርን ቃል በመሸቀጥ ይሄ እኮ ከወንጀሎቹ ዋናውን ኮንስቲቲዩሽን እኮ ነው እየቀየሩ ያሉት። ስለዚህ ሐሰትንና እውነትን ለይ፣ የከበረውን ከተዋረደው ለይ። ለእግዚአብሔር ቤተ መቅደስ ከጣዖት ጋር ምን መጋጠማል? ምንም የለም። በመጥቆራ ስም የታነጸ እና የተቀረጸ ነገር ከዋናው ከሙሴ ታቦት ጋር ጥቅስ አምጥተህለት ልታጣብቀው ኖ፣ የለም። እኛ የሕያው እግዚአብሔር ቤተ መቅደስ ነንና። አየው ኮንቴክስቱን ስታየው አውዱ የሚያወራው ስለ ቤተ መቅደስ እንደሆነ የምታውቀው እኛ የእግዚአብሔር ቤተ መቅደስ ነንና፣ እንዲሁም እግዚአብሔር ተናገረ እንዲህ ሲል በእነርሱ እኖራለሁ፣ በመካከላቸውም እመላለሳለሁ፣ አምላካቸው እሆናለሁ፣ እነርሱም ሕዝቤ ይሆናሉ። ስለዚህ ጌታ ከመካከላቸው ውጡና የተለያችሁ ሁኑ። አሁን ጣዖት የሚመለክበት ስፍራ እምቢ ብዬ የወጣሁት ለዚህ ነው። ስማ በደንብ ከመካከል ውጣ ይልሃል የሰራዊት ጌታ እግዚአብሔር። ውጣ። ሁለት ቦታ መጫወት፣ ሁለት መልክ ይዞ ሁለት ማለያ በአንድ ማለያ ለሁለት ክለብ መጫወት አይቻልም። ውጡ ይላል የሰራዊት ጌታ እግዚአብሔር። ምክንያቱም አንተ ነህ ቤተ መቅደስ ማደሪያ። በዚህ ዘመን የከበረውን ከተዋረደው ለይ። የተዋረደው ታቦት ብለው የሚሸከሙት ጣዖት ነው። የከበረው ደግሞ በሙሴ ዘመን የነበረው ነው። እሱም ደግሞ አገልግሎቱ ምን ብሏል? አብቅቷል። አሁን የድንጋይ አገልግሎት አብቅቶ የፊደሉ የጨለማ የሞት አገልግሎት የሚባለው አብቅቶ አሁን በክርስቶስ ኢየሱስ የጸጋ ዘመን መጥቷል። ሕግ በሙሴ ተሰጥቶ ነበር፣ ጸጋና እውነት ግን በክርስቶስ ኢየሱስ ሆኗል። ስለዚህ አሁን እግዚአብሔር በክርስቶስ ኢየሱስ የሰጠንን ሕይወት ተቀብለን ነው የምንኖረው። የከበረውን ኢየሱስን ተቀብለናል፣ የተዋረደውን ጣዖት ጥለናል። የተዋረደውን ጥየን የመጣሁት። ስለዚህ ከመካከላቸው የከበረውን ከተዋረደው ከለየህ በመካከላቸው አትቀመጥም ስል
there is no way እንዴት ሆነ ነው ከሐሰት ጋር ተስማምተህ የምትኖረው? ከዛ በኋላ ለይተህ ካወቅክ በኋላ እንደው ስፔሻል የሆነ ኮሊንግ ከሌለ በስተቀር you cannot stay there። በቃ አሁን ያልወጣላቸው ሰዎች በዚህ በፕሮቴስታንቱም በዛም ሆኖ ሚቃጀው በሙሉ ወጣው ገባው የሚጫወተው በሙሉ አለየም። የከበረን ከተዋረደ የለየ ሰው ምን ያደርጋል? ቀጥሎ ተለይቶ ይወጣል። ምስጋና ለእግዚአብሔር ይሁን። ሃሌሉያ። ተለይቶ ይወጣል።